مخلصين عسبات بعد فقرتي انت عجبني فقرتي انا قرر على فقرتي انا يقرر على عدل بين عيد بديو كرد بين انا مغير سلام 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 በመላው ዓለም የምትገኙ ኢትዮጵያውያን በሙሉ እንዴት ናችሁ? ሰላምን ኩሉ ኢትዮጵያ በክልል አምሃራ በክልል ትግራሃን ወረሞ ወሲዳሞ ወከምባታ ወሃድያ ሰላም ለህዝብ ኢትዮጵያ። ኮፒ ሊንክ እያደረጋችሁ ገና ከመግባትሽ ኮፒ ሊንክ ታደርጊያለሽ። አንቺ እኮ ነቀርሳ ነሽ እንጂ እኮ ገራሚ ሰው እኮ ነሽ። እንዲህ ኮፒ ሊንክ ታደርጊያለሽ፣ ከዛ ያልሆነ ነገር ታቀሳስሪያለሽ፣ ያልሆነ ሰው ጋር ታነካኪኛለሽ። መጽሐፍ ቅዱስን ተናገርክ፣ ቁርአንን ተችክ ምናምን ትለኛለህ። እኔ ሀራም ስለ እምነት የሚያወሩ ሰው አልወድ፣ እምነት አልወድ። እናቴን ችግር አለብኝ። ሲክስ ነህ አትሉ ደግሞ እንዴ ኩሽ አንተም ኩሽቲ ኮፒ ሊንክ አረግ። ይመች 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 ታሜ። ምእመናን ሰሞኑን ገራሚ የሆነ ነገር ይዤላችሁ መጥቻለሁ። እናቴን የሚያዝናናችሁ ምናምን ወደ ፊልም ኢንዱስትሪው ገብተን ተከታታይ ድራማዎችን እንደገና ደግሞ ወጣ አንድ ፊልም የምሰራውን የምሳተፍበት አለ። እግዚአብሔር እየቀለድኩ አይደለም፣ እናቴ ትሙት እውነቴን ነውና የሆነ ትልቅ የለውጥ ማማ ላይ ወጥተናል። አዲስ የዩቱብ ቻናል አለ፣ ስሙ ተቀይሯል። የእናት ኢንተርቴይንመንት ይላል። እዛ እየገባችሁ ሰብስክራይብ ታደርጋላችሁ። እዛ ላይ ተከታታይ ፊልሞች ይለቀቃሉ። ገራሚ ገራሚ አዝናኝ ብዙ ወጪ የወጣበት ፊልም ነው። በብዙ ያው እናንተ አላችሁ እናንተን በመተማመን ከፈጣሪ በታች እናንተን በማመን ነው ይህንን ነገር የምናደርገው። በልቂስ ስቶሪች ላይ ያየሁት አቋም በጣም ጸዴ ነው። ማሻላ ደግሞ አለሽ አንቺ ክምር ብሎ ምናምን አንቺ የሆነ ነገር ልናገር ነበር፣ ፈረስ ፊት ልልሽ ነበር። ለምን እልሻለሁ? እሺ ምዕመናን ዛሬ ጎጣዊ ክልላዊ እንዲሁም ኤርትራና ኢትዮጵያ በሚለው ያነሱ ፖለቲካዎች ዙሪያ ላይ ለበርካታ ዓመቶች ስንተነተን ነበረ። ዛሬ ወደ ዓለማዊ እና ታላላቅ አገራት እንግዲህ ኒኩለር ቦምብ ራሱ የሚተኮስበት ዘመን ቀርቧል። እነሆ ዓለማችን በሳት ሰደድ የምታልቅበት ነው። ወይ ግር ያው ኢራንና አሜሪካ ፍጥጫ ላይ እንዳሉ ሁላችንም እናውቃለን። ኮፒ ሊንክ ለምታደርጉ ምዕመናን ፋራው ያራዳ ልጅ እና አብርሃም ሊንኮን የተባለውን ታላቁን የጀትና የጦር መሳሪያ ተሸካሚው መርከብ እነሆ ባህር ሰላጤውን አቋርጦ ወደ ኢራን እየተጠጋ ነው። የኢትዮጵያ ጋዜጠኞች እነሆ ሶስተኛው የዓለም ጦርነት እየተቀሰቀሰ ነው፣ እሳት ነዳዱ ነው፣ እነሆ በኢራንና በአሜሪካ የሚደረገው ጦርነት ይላል። እንግዲህ በዚህ አጋጣሚ የኢራን ጎረቤቶች አናንበረከክም ኢራን ዛሬ ከተንበረከከች እነሆ እኛም እንበረከካለን በማለት ቻይና እንዲሁም ራሻ እንዲሁም ቱርክ ከጎኗ እንደቆሙ ያዝላል። እንዲሁም በኢራቅ እና በልብናን የሚገኙ የህዝበላህ እና የአልሺአ የንጉሳን እና የሼክ ህዝበላህ ኢንሻአላህ አልኢንድሪስ የተባለው ኃይል እንደ አዲስ እየተጧጧፈ ይገኛል። ይሄ የዓለም ፍጻሜ ነው ብሏል። እንግዲህ ምዕመናን ዓለም እንዲህ አይነት ውጥረት ውስጥ በገባችበት ሰዓት ወደኛ ሀገር ዞር ብለን ፊትን ስናይ እነሆ መሳሪያም ከሁን በላይ የሚመጣ አይመስለኝም፣ መሳሪያም የሚገባ አይመስለኝም። እነሆ ተተኳሽም እጥረት ይኖራል እና ሳንጃ፣ ሜንጫ፣ ዱላ፣ አጠና ብንጠቀም ምን ይመስላችኋል? እንዶ ትንሽ ነገር አይቀንስም? ሄሉ ኮፒ ሊንክ ለምታደርግ ኔ ቆንጆ ኮፒ ሊንክ እያደረጋችሁ እና ሄዱነት እንኳ ኢትዮጵያ ውስጥ አሁን እንደ አባቶቻችን ነዳጅ የለ ምን የለ። አሁን እኮ
በቅሎና ፈር ኧረ በእናታችሁ ኮፒ ሊንክ እያደረጋችሁ ምእመን ለምን ዋርኒንግ እንደሚሰጠኝ ራሱ አላውቅም። እና ኢትዮጵያ ውስጥ አሁን ዝም ብዬ ሳስበው ነዳጅ የለም። አሜሪካ ነዳጆችን እየቆጠበች ነው። ኢራን ያላትን ነዳጅ ለጦርነት ልታውል ነው። እነሆ ራሻ ነዳጇን አብዛኛው የጦር መሳሪያ የሚንቀሳቀሰው በነዳጅ እስከሆነ ድረስ የነዳጅ አቅማችን ኢትዮጵያ ውስጥ እየተዳከመ በመጣበት ሰዓት ላይ እነሆ ኤርትራ አስመራን ለምንይዘው በበቅሎና በፈረስ እንደሆነ እናረጋግጣለን። እነሆ ሸክማችንን የሚሸከሙልን አህያዎች እንደሆኑ በቅሎች፣ ፈረሶች እንደሆነ በዚህ ኦሮሚያ ይበልጡናል። ከወዲሁ የኦሮሚያ ተሽከርካሪዎች፣ ፈረሶች፣ በቅሎች፣ አህዮች እስኩን ድረስ እዛ አካባቢ ደግሞ ለም መሬት ነው። የኦሮሞ ክብረ በዓል እሬቻ እንኳን ሲከበር የሚወጡት ፈረሶች ከህዝብ ቁጥር የበዛ ነው። እነዚህ የጦር መሳሪያ ናቸው እኮ እነዚህ በጦር የሚንቀሳቀሱ። ኮፒ ሊንክ የምታደርጉ በዚህ አጋጣሚ ዮኒ ነጁ በጣም እናመሰግናለን። ተው ቢለኝም ባደ ምኑን ልተው። ታብታብ አድርጉ በእግዚአብሔር ታብታብ፣ ሼር፣ ኮፒ ሊንክ ምናምን አድርጉና ኦሮሚያ ይመስለኛል ጉልበቷ እየተጠናከረ ነው። አሁን የባህላዊ ጀዋር መሐመድ እንኳን ሲናገር ከዚህ በፊት ሰምታችኋል። አንድ ሰው አንገቱን ቀና አድርጎ ከተናገረ በሜንጫ ነው የምንለው ብሏል። የጦር መሳሪያችን የሚሆነው ሜንጫ ነው። እነሆ ለጉዞ የምንጠቀምባቸው ፈረሶች፣ አህዮች ስለሆኑ ኦሮሚያ ትጥቋ የተሟላ ነው። ምክንያቱም ነዳጅ እየተወደደ ነው። ታንኩም መድፉን ካለ ነዳጅ አይንቀሳቀስም። ሁሉም ነገር ይቆማል። ጀቱም ይቆማል። እግዚአብሔርን እየቀለድኩ አይደለም። አሁን እስቲ ኢትዮጵያ ውስጥ ወደ ሰሜኑ ብንሄድ የት አካባቢ ነው ፈረስ ያለው? ኤርትራ ውስጥ የት አካባቢ ነው? የቀን ጅብ ካልሆነ ማታ ላይ ምንም አይነት የምታየው ነገር የለም። ጅብ፣ ቀበሮ ምናምን ሰሜን ውስጥ እኮ የለም እንኮ ፈረስ እኮ የለም። ትግራይ ውስጥ ፈረስ አለ። በጋሪነት የሚጠቀሙትን እንኳን ኦሮሚያ ክልል አታዩም? በጋሪ የሚሽከረከሩ ፈረሶች ተመልከቱ። የጦር መሳሪያቸው እንዴት በዘመናዊም በባህላዊም እኮ ተጠናክረዋል እኮ። እውነቴን እኮ ነው ብልቂስ። ይሄ ጦርነት እኮ እንደቀላል የሚታይ አሁን አማራ ክልል ስትሄድ ጋሪ እንኳን የምታየው አልፎ አልፎ ነው። የለም እኮ በባጃጅ ነው የሞላው። በባጃጅ መቀሌ ብትገባ፣ ትግራይ ብትገባ እንዳለ ባጃጅ በባጃጅ ሞተር። እነዚህ ጠቅላላ ይቆማሉ። ብረቶች ናቸው። እያቀለጥን ጎራዴ ከመስራት ውጭ የመንቀሳቀሻ እንትናችን ግን የሞተ ነው። እስቲ ፈረስን የምታደልቡ ፈረስን አህያ የታለ? በቅሎስ የታለ? አገው አለ ፈረስ። አገው ያለው ፈረስ ጥቂት ነው። ኦሮሚያ ክልል ያሉት ፈረሶች፣ አህዮች፣ በቅሎች በቁጥር ይበልጡናል። በባህላዊ መንገድ እንኳን ሊዋጉን ቢሉ እንደሚያሸንፉን ታውቃላችሁን? በዘመናዊ መልክ ሊዋጉን ቢሉ አታውቁም? ምን በልቂስ እውነቴን እኮ እግዚአብሔርን እንዲህ ኢራን እየዛተች እኮ ነው። ይህን መርከብ ከ2 ቀን በኋላ አጋየዋለሁ። ይህ መርከብ ጋየ ማለት ደግሞ ትራምፕ እብድ ነው፣ ይቆጣል። ከዛ የሆነ ኒኩሌር ቦምብ ወደ ኢራን ይልካል፣ ግማሽ ኢራንን ያጠፋታል። እንደገና ደግሞ ራሻ ደግሞ እንዲህ ምን ተፈጠረ ምናምን ብላ ደግሞ በእንትን በኩል እንትን ትላለች። ከዛ ኔቶ ደግሞ ይነሳል። ከዛ ደግሞ እዚህ አረብ ሊጎች አስባችሁ ዘሆነች በሚጋጩበት ሰዓት ላይ እነሆኛ ቁጫጮች ምን እንደምንሆን ማሰብ አለባችሁ። ምን እንደምንሆን ገዳም ያሉ አባቶቻችን እነሆ ጸሎታችሁን ወደ ኢትዮጵያ ብቻ ሳይሆን ወደ ዓለም አዝሩ። እናንተ ገዳም የምትኖሩ አባቶቻችን ዓለም በቃኝ ብላችሁ ስለ ዓለም ጸልዩ እንጂ ስለ ኢትዮጵያ ሁሌ ኢትዮጵያ አይበቃም። ዓለም እየተናወጠች እውነቴን የሳውዝ ኮሪያው ነው የደቡብ ኮሪያው ደግሞ ተነስቶበታል። የመስጊድ ሚናራ የሚያክል የኒኩለር ቦምብ አሰልፎ ፊቱን ወደ አሜሪካ አድርጎታል። ዓለማችን ላይ የሚገኘውን የኔትወርክ እንትን መትቼ ኔትወርክ አልባ ነው ማድረግ። እናንተ ሰዎች ወዴት እየሄደች ነው? ዓለም ምን ጊዜ ላይ ነው የተፈጠርነው? እውነቴን ነው። እኛ የምናስበው ማጭበርበሩን፣ ማግኘቱን፣ መብላቱን፣ መገንባቱን፣ መኖሩን ነው። ያ ነገር እኮ እየሆነ አይደለም። ኢራን ብሎ እንዲህ ያላለ የኢራን ደጋፊዎች እኮ ብዙ ናቸው።
አንዳንድ ሀገሮች አየር ኃይላችንን የአየር እንትናችንን አንሰጥም ብለዋል። ወላሂ ላዚም መንቀሳቀስ የለም ብለዋል። በቃ ወደድሽም ጠላሽም አሁን እኛ የሚያሳስብን ስለ ወልቃይት ነው። ተመልከቱ እንጂ አሁን እኛ የሚያሳስበን ስለ ራያ ነው ወይ? ራያ እንላለን። ኢራንና አሜሪካ ተፋጠው ራያ ነዳጅ እየተወደደ ነው። አሰብ እንመኛለን። ምን ልናመጣ? ዓለም እኮ ውጥረት ውስጥ ገባች እኮ። ከሁለተኛው የዓለም ጦርነት በኋላ ቀዝቃዛው የዓለም ጦርነት ነበር። አሁን እንሆ የቀዝቃዛው ዓለም ጦርነት አርቆ የተፋፋመው ጫፍ የደረሰው ሊፈነዳ ያለው ጦርነት እኮ እየቀረበ እኮ እንዴ ወገኖቼ፣ ምን እየተሆነ ነው? ምን እየተካሄደ ነው? አቦ ጋሪ አለ። አንቺ ትግራይ ክልል ውስጥ ጋሪ የለም፣ በእግርሽ ነው የምትኳትኛት። እንዲህ ነዳጅ ተወደደ። ጦርነቱ ከፈነዳ በኋላ ነዳጅ የሚባል ጠብታ ነዳጅ አናገኝም። ሁሉም ሀገር ነዳጅ ማከማቸት ላይ ናቸው። እኛ የትኛውን የነዳጅ ክምችት ኑሮን ነው? የለም። በበቅሎ ነው የምንዋጋው፣ በአህያ በፈረስ በጋሪ ተተኳሽ ታንክ ምናምን የምንላቸው እነዚህ ጀቶች ምናምን መንቀሳቀስ ያቅታቸዋል። ትንሽ ድሮን በምንድን ነው የሚሰራው? ኢትዮጵያ እንኳ አሁን እኮ ኤሌክትሪክም እኮ ነፍ አላት። በኤሌክትሪክ የሚንቀሳቀሱ ተስላ ደግሞ ታንክ የለው መድፍ አለው ተስላ። ዓለማችን እንትን አፋሮች ጀኔው ዘ ቢልዲንግ አንተ እንትና ሊመጣ ነው አሉ ጦስ እና አይፎን 17ቱን በጦስ በኩልሽ ማይ ፍሬንድ ሰሞኑን ሊጠይቀኝ ኡምራ አስደርገዋለሁ። ኢንሻላህ ተባረከልህ፣ አላሁ አክበር ያረቢ። ዱዓም ማድረግልሃለሁ ጂኒ ወንድሜ። እናቴ አንተ ትራክ ሽጠህ ገንዘብ ውስጥ ይብለን ቢብላል ሰው 50 ትራክ አስቀምጠው አንድ ትራክ ሽጥ እንድተጠቀም እንድተለወጥ ህይወትን አላህ ከሪም። እዛ ላይ እንደሰማሁት አባትህ አውቃቸዋለሁ፣ ወላሂ የቅርብ ሰው ነበሩ። ወላሂ ላዚም አላህ የጀነት ያርጋቸው። እየዋሸም ከሆነ አላውቅም። የእሳቸው ልጅ ሆነ ቲክቶክ መግባት ራሱ ወላሂ ዋይምን በጣም ነው የማውቀው። ወላሂ ላዚም እንዴ የከበሩ ናቸው። ተው ይላል። ኢትዮጵያ ውስጥ አለ የተባለ ብረት የሚያስገቡ የቻይና ሞተር በጣም የሚያስገቡ ኃይለኛ በጣም እናቴን እሳቸው እንዴት እንደሚወድኝ እኮ ና ልጅ ና እያሉ ነበር በፊት አስታውሳቸዋል። እና ወደ ዋናው ሀሳባችን ስንል እነሆ የዓለም ጦርነት እየተራወጠ ነው፣ ሊመጣ ነው፣ ቀርቧል። እስራኤል እኮ ፈነጨች በኢራን ላይ እኮ። አሜሪካም ረጨች፣ ኢራንም አለቅሽም አለች። ኢትዮጵያ ውስጥ ያለው ጦርነት እኮ ዝም ብሎ እኮ ነው፣ እቃቃ ጨዋታ እኮ ነው። እናንተ ሰዎች ተተኳሽ እኮ እያለቀብን እኮ ነው እጃችን ላይ። ባላ ዝም በለሽ። ዝም እላለሁ ወላሂ። አላህ የጀነት ያደርጋቸው። አንተም ዝም አትበለኝ ወንድሜ። አካውንቴን እልክልሃለሁ። አንድ ለኡበር የምትሆን ከአምሪ መኪና ከገዛልኝ ትችላለህ። ቆይ ቡናዬን እየቀዳ ግድ የለም ጂኒ፣ ወላሂ ዱዓ አስደርግልሃለሁ። ወላሂ ዱዓ ነው ማስደርግልህ። አንተ የሆነ ቦታ እያየሁ ነው ቁጭ ብለህ ነገር ጂኒ ያልዳገርም ልለፍ። ያየነውን አይተን ላሽ ጎዳ እንል የለ ማልታት ይሼ ሙጫሼ እና ምእመናን አሁን ፋኖ ገባ ፋኖ ወጣ ምናምን የምትለው መጨረሻው ትርጉም አልባ ነው። እግዚአብሔርን ነው የምላችሁ፣ ትርጉም አልባ ነው። ዓለም ተራወጠች፣ ዓለም ተናጠች። ፍሬንዶች፣ እኛ ኢትዮጵያውያን ብልጥ ከሆንን፣ እኛ ኢትዮጵያውያን ጀግኖች ከሆንን አሁን ነው መሳሪያችንን እናስቀምጠን እጃችንን ወደ ጌታ ጄሰስ ክራይስት ግራንድ ፋዘር ሲስተርስ። ይህ የኒኩለር ጦርነት የዓለምን አየር ስለሚቀይር ጌታዬ ሆይ እችን የተባረከች ሀገር የአረቢ ጠብቃት፣ እግዚኦ መሐረኒ የምንልበት ጊዜ እኮ ነው እንጂ
እናንተ ቁጫጭ በሌላ ዓለም ስትታዩ እኮ እናንተ የዝንብና የትኋን ያክል አቅም የሌላችሁ ኢትዮጵያውያን ሆይ ራሻ እኮ ተዘጋጀች፣ ቻይና እኮ ታጠቀች። የኒኩለር ቦምብ አፍንጫቸውን የመስጊድ ሚናራ የመሰለውን አፍንጫውን እኮ እንዲገትሮ ገትሮ እኮ ተዘጋጀ እኮ። እናንተ ሰዎች ዓለም ልፈነዳ እኮ ነው። ዓለም ሙቀቷ እየጨመረ እንዲህ ቴክኖሎጂ አንተ ይህን የዓለም ፖለቲካ ተነትነ የለን። ማሻላ ተባረከላ። እሺ አሁን አንዱ ለሰው አስገባለሁ። ፋኖ ምናምን የምትሉ ሰዎች ካላችሁ እንኳን አትረቡ። ትግራይ መጽዩ፣ ትግራይ ወጽዩ፣ ፋኖ መጽዩ፣ ኤርትራ ወጽዩ፣ ጫው 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 ምንም ትርጉም የለው። ልትበሉ ነው እናቴ፣ ልትበሉ እንዳይጥምር ዘኑ አሜሪካ መሞከሪያ የምታደርጋችሁ አዳሚ። እሺ ወንድሜ ገብተሃል። ሰማ ወንድም ገብተሃል። ሚስተር ቦምባስቲክ መንገድ ዳሩ ይገባል እንዴ? ዋጋና ሴቶች ደግሞ ምን ልተነትኑ ነው የምትገቡት? በኢየሱስ ሴቶች ምን ልትሰሩ ነው? Dhaabachaa noo jira, barsiisaa noo jira, amma hin danda'u barsiisaan jira. Asuusumaa jirta. Kunoo aksasii adda addaa qaba. Maal ta'e mucaan kuni? Maa inni sammuusaa qabee jettee yaadda turte. ሙጫቲ ሚውት አላረግ። አያጅቦ ሰላም ነው? እንዴት ነህ ወንድሜ? እንዴት ነህ? ድንገት ነው የገባው። እንዴት ነህ? እባክህ ደህና ነህ? አለው። እዚህ ጅዳ ነኝ ያለሁት። ታገኛለህ? ምን ልታረግ ነው? ልትቀም ነው? ምንድነው ጅዳ ውስጥ አሁን? እሺ ከዛስ የት ነህ? አየሰፋ በዋዲ ሸረፍያ ከዛስ ልታስቀመኝ ነው? ችግር የለውም። እሱን እዚህ ላይ ታወራለህ እንዴ? ባባ ምንድን ነው የማላወራው? በእውነት አካውንት ላይ ነው። በእውነት ያስገባል። ያገኛለሁ። ዲ አፍሪካ እንገናኝ ወንድሜ። ምን አገባኝ? የምትጋብዘኝ እኮ ችግር የለውም። በእውነት ስልኬን በውስጥ ላክልኝ፣ ወላሂ ላክልኝ። ኦኬ እሺ፣ በቃ ይሄ ነው መልዕክት። ጅቦ በቃ ይሄ ነው። ታዲያ ምንድን ነው ከዚህ በላይ? ጅቦ ወደ ብልጽግና ጉዞ ልትበለጽ። የምን ብልጽግና ነው? ጥላይ እኔ ይኸው አንድ ነገር ልንገር። የፖለቲካ ሂደታችን ይኸው እየሰማኝ ከሆነ ህዝብን ያማከለ ነው፣ ድሃውን ያማከለ ነው ወንድሜ። አሁን እኮ ታጣቂ ኃይሎች እኮ ምንም መፍጠር አይችሉም። እንኳን ታጣቂ ኃይሎች መንግስት አሁን መፍጠር የሚችለው ነገር የለም። ነገሩ እያከተመለት ነው። ዓለም ወደ ጠሩነት እየገባች ነው። እና እንደኛኛ ጥቃቅንና አነስተኛ ሀገሮች ምን እንደሚሆኑ ታውቃለህ? በረሃብ አለንጋ ሲጨፈጨፉና ሲያልቁ እንደማየት አሰቃቂ ነገር የለም እኮ ወገን። ቀጥል ጥላይ እድሉን ሰጥቻለሁ። አሁን ተስማሙ እያልካቸው ነው። ኢትዮጵያን ጠብቁ አትባሉ እያልካቸው ነው። ቄሮማ እጅ መስጠት ያለበት መልክቴና እግሬ ቆረጥ እናቴ ነው። እጅ መስጠት ያለበትም በኢትዮጵያዊነት ታሪክ የለም። እጅ መስጠት የሚባል ነገር የለም። እጅ መስጠትማ ኢትዮጵያዊነትም ወጉም ባህሉም አይደለም። አማራም የሚመለከተው እጅ የምትሰጠው እኮ ለኢትዮጵያ እኮ ነው። ኖ ለየትኛው ስርዓት ነው እጅ የምትሰጠው? መጀመሪያ ጅቦ ስርዓቱ እኮ ትክክል አይደለም። ያበደ ስርዓት እኮ ነው። መጀመሪያ እጅ መስጠት ለመስጠት ራሱ እኮ የሆነ እጅ የምትሰጠው ያስፈልጋል። እጅ የምትሰጠው እኮ እጁን በደም የታጠበ ነው። ምን ልዩነት አለው? ሰው መቼም ከዲያብሎስ ወደ ሳጥናኤል እጅ መስጠት ምን ማለት ነው? በቃ እንደዛ አይነት ነገር እጅ መስጠት የሚባለው የለም። ግን ህዝቡ አንድ ሆኖ እውነተኛ ሰዎችን ይጠብቅ። እውነተኛ ሰዎች መድረኩን የያዙት ሀገር እንደ ሀገር ይቀጥል። አይገዳደሉ፣ አትገዳደሉ በልና ምከር። ጥሩ ትንተናን ያደረገው ደግሞ ተመቼኝ። ስስቅ ነበር ብቻዬን። በተለይ የዓለም አቀፍ ፖለቲካው ቁጫጮች ነን። በቃ ምንም አናመጣም። እኔም ማንረባ ፍጥረቶች እናቴን ድሃ ህዝቦች
በዛ ላይ ምንም አይነት ቴክኖሎጂ የሌለን እንዴ በጣም እኮ ነው የምናስጠላው እኮ ዓለም አንተ ኢራን እየሰማው ሰው ሁሉ የምታወራው አጋየዋሉ ዓለም አደጋሳው የሚበላ የለም ሴፍቲኔት ተረቶ የሚኖር አለ አሜሪካ እርዳታዋን አቁማለች አሜሪካ እዛ ያሉትን ኢትዮጵያኖች ወደ የሀገራቸው ሸኝታለች ሀገራችን ያለችበት ሁኔታ መመልከት ነው በቃ እርስ በርስ መባላት ነው ምንም አታመጣም የራሻና የዩክሬን ጦርነት አይደል እንዴ ይኸው ስንዴ ያሳጥቱን ያንን ፈረስ የሚቀለበውን ስንዴ ያሳጥቱን እናቶች ወይ እስቲ ቀጥል ድህነታች አስፈራራን በእና ማስፈራራት አቅም ያለው ሰው አለ ኢትዮጵያንን የማስፈራራት አቅም ያለው ቀጥል ምን ያስፈራራ ነገር አለ ገና ደም እኮ ይፈሳል እኮ ምን ይሄ አሁን እኮ ያለው አሁን እኔ አሁን ዛሬ ኦሮሞኛ ሙዚቃ የኦሮሞ ጥላቻ የጎጃም ጥላቻ የጎንደር ጥላቻ የወሎ ጥላቻ ይሏል ይሄ የፖለቲከኞቹ ሲስተም ነው የኦሮሞ ጥላቻ የኦሮሞ ህዝብ ጋር ችግር የለብንም የትግራይ ህዝብ ጋር ችግር የለብንም ሊቃኖቹ ወንበዴዎች ናቸው በቃ ይሄን ፖለቲካ ያጭበረበሩ እየበሉ ስልጣን መቆያ ነው የሚያደርጉት ህዝቡን በጣም ብዙ ወጣቶች ረገፉ እኮ 2.4 ትግራይ ኦሮሚያ ክልል ያልተቆጠረ አማራ ክልል ገና ያልተቆጠረ ወጣት እየረገፈ ነው ይሄን ወጣት ንቃ ጠይቅ እያልኩት ነው ጅቡ አሁን ተቀይረ ያለው የሚገርም ነገር ጠይቅ አው እናቴ ምንድነው ምን ይሆንን ነው መንጋን ነው ቴንኪው ይሄን በቃ ብልህ የሆነ ሰው አስተሳሰብ ነው በሃይማኖት ውስጥ መንጋነት ብልህ የሆነ ሰው አስተሳሰብ በፖለቲካ ውስጥ መንጋነት በጦርነት ውስጥ መንጋነት ይሄ አይጠቅምም አንድ እርምጃ ወስዶ ቁጡ ከመንጋነት አንተ ጥሩ አስተሳሰብ አለ እናቴ ትሙት ነው ማለት በጣም መልካም ሰው አሁን አገዛዝ ለተለያዩ ክልሎችና ለተለያዩ ታጣቂዎች አስጊም አሳማኝ ሁኔታም ስለሌለው እንደው ሁላችንም እንደው ቲፒኤልኤፍ እንደግፈን ወደፊት ብናመጣው ለ30 ዓመት ከዛ ህዝባዊ ንግግር አድርገን ምክንያቱም እንደ የተሻለ አቅም ያለው እና አስተዳደር ያለው እሱ ነው ብቻ ወገኔ ሆይ ትድን ዘንድ ይላል ተመልከት እኑ ይሄንን እናጥፋው ብላችሁ ተከማችታችሁም ተሰባስባችሁም ያላጠፋችሁትን ቲፒኤልኤፍ ወደፊት አንተተን ይሄንን የዓለም ፖለቲካ እየተነተለና ከዓለም ጋር ሲንሞክረው አቤት አነጋገር እኮ በቃ ይገላል ሌላ አቅም የለማ ሌላው ጦርነት ፈላጊ ነው ህዝብንም ያገበረገፈ አንተ ወንበር ወጣቱን የሚያስፈጅ ታጣቂና ሀገር መሪ ነው ያለው ወንድሜ እስቲ ቲፒኤልኤፍ ኤርትራ ጀምር ከእኔ አሁን አውቃለሁ ኢትዮ ኤርትራ የተወሰነ ከኢትዮ ኤርትራ ጀምር የመጭ ጦርነቱ ይሄ ባድማ ሽራሮ በተባለበት ሰዓት ከኤርትራና ከኢትዮጵያ ስንት ወጣት ተረገፈ ከእንዴ ደግሞ ህግ በማስከበር ትግራይ ላይ ስንት ወጣት ተረገፈ ሶማሌ ክልል ገብተው የኢትዮጵያ መከላከያ ሰራዊት ቁጥሩ አይታወቅም የረገፈው የሶማሌን ህግ እናስከብራለን ተብሎ ወጣቱን ነው የምነግርህ ከዛ ደግሞ ትመጣለ እዚህ ትግራይ ውስጥ ህግ ማስከበር ተብሎ የተጨፈጨፈው ወጣት ኦሮሚያ ውስጥ ኦነግ ምናምን እየተባለ ሲጨፈጨፍ የኖረ ወጣት ከዚህ ደግሞ አማራ ክልል አሁን በድሮንም በምን የሚጨፈጨፍ ወጣት አዲስ አበባ ላይ ስደት ምናምን ይሄ ዴሞግራፊ ቅያሬ ምናምን ሲጨፈጨፍ ኦሮሚያ ክልል ላይ እዛ ሲጨፈጨፍ የነበረ ወጣት ሀገር ማለት ሰው ዶክተር በድሉ አቅጀራ ላይ ተቀይሯል ተቀይራ አይደለም ነው አይ ረግፈዋል ወጣቶች ረገፉ በቃ የሰው ፈጣሪም ብንፈራ ያለውን ነገር ብናይ ለምሳሌ አርበኛ ዘመነ ካሴ እነሆ ለለውጥ የተዘጋጀ ሰው እነሆ ጀነራል ተፈራ ማሞ ተመልከት እስቲ እንደዚህ አይነት ዘመናዊ አንድነትን የሚያቀነቅኑ ታጋዮችን ሰብሰብ ብለን እነሆ ጅቡ አዳምጠኝ ግለሰብ አትጥራለኝ እኔ የምኖረው የሰለጠነ ዓለም ነው ሲስተም ነው መምራት ያለበት እኔ ባለውበት ሀገር ከካናዳ ከአውስትራሊያ ከጀርመን ከእንግላንድ ከዓለም አቀፍ መጥቶ ሲስተም ነው የሚመራቸው ይሄ ግለሰብ አምልኮና አብይን አመለክን እኮ ተቀበለ የኢትዮጵያ ተቀበለው ሰው ነው ሄደ ሲስተም ስለሌለም ማለት ነው የተማሩት ዩኒቨርሲቲ የሚማሩት ዩኒቨርሲቲ ያሉት የተማሩት በተለያየ ዓለም ላይ ያሉት ሲስተም እስካልዘረጉ ድረስ ግለሰቦች ዘመነ ካሴው እስክንድር ነጋ ብለው ማን ብለው አማራ ክልል ላይ የሆነውን ያለውን የምትመለከተው ነው ንጹሃን እየረገፉ ንጹሃን እያለቁ ነው ጥሩ ሰዎች እየተገደሉ ነው ከበስተጀርባ ንጹሃን እናጣበታለን እንጂ የተሻለ ነገር አናገኝም ሲስተም ያስፈልጋታል ተምረዋል የሀገሪቱ ሀብትን ንብረት አስተምራቸዋለች ዕውቀት ሰጣቸዋለች ያንን ሲስተም ለመዘርጋት ወደፊት ሰዎች ካልመጡ ደም መፍሰሱ ይቀጥላል እኔ ደግሞ የግለሰብ አምልኮ ምናምን የለብኝም አማራ ትክክለኛ ጥያቄ ስላለው ነው አማራ ነኝ ያልኩት ትክክለኛ ጥያቄ ቆጥሬ ምክንያቱ ይሄ ነው ይላልው በቃ
ጥያቄዎቹ ምንድናቸው? አሁን አንተ ደግሞ ታስደግመኝ ነው የተናገረን በጄኖሳይድ ተፈጽሞብናል አለ። በተጨባጭ በዶክመንት እየተፈጸመብን እየሆነ ያለውን ነገር እየተመለከትክ ነው። በድሮን እየተቀጠቀጥን ነው። ምን ስላረገ ህዝቡ ኢትዮጵያን ስለወደደ ሃይማኖቱን ስለወደደ ከዛ አንጻር ነው እየታገልን ያለ ነው። አማራ ጥያቄ ይሄ ነው። ኦሮሞን አይጠላም፣ ትግሬን አይጠላም፣ ጉራጌን፣ ቤንሻንጉልን፣ ኢትዮጵያን አይጠላም። ኢትዮጵያን እናፈርሳለን ብለው የተነሱ ኃይሎችን ግን አታፈርሱም የሚል ትንቅንቅ ነው። ድንቁርናና እውቀት እየተጣላ ነው። እውነትና ውሸት እየተጣላ ነው። አማራው ጋር ሀቅ አለው። ያንን የአማራ ሀቅ ተከትለው ሌሎቹ የሚድኑበትን መንገድ ለመፍጠር ስንጣጣር ሰርጎ ገቦች፣ አማርኛ የሚያወሩ የትግሉን ለማቆሸሽ የሚሄዱ ኃይሎች አስቸግረዋል። ኤኒዌይስ እግዚአብሔር ኢትዮጵያን ይባርካታል፣ እግዚአብሔር ይጠብቃታል፣ መጨረሻው ያምራል የሚል እምነት አለኝ። እውነት ያሸንፋል በሚለው እናያዘና አንበሳው ነቅቷል፣ ዓለም አውቋል። የአሜሪካው ቁንጮ ቢሾፍቱ ላይ መጥቶ እነሆ አየር ኃይላችንን ጎበኘ ይላል። እንግዲህ ተመልከት፣ በቃ አለቀልን እኮ ልንጠፋ እኮ። ቀጥል። ሌላ ሀሳብ ያለው ሰው አለ? አብይ አህመድ እኔ ትረስ ይሄን ቃሌን ያዘው። አብይ አህመድ ሀገር መምራት የማይችል እችን ሀገር አንድ እርምጃ ወደፊት አይወስድም። ያለቀለት ሰው ነው በቃ። ምክንያቱም ህዝቡ ዳቦ እርቦታል፣ ልመና ላይ ወጥቷል። አዲስ አበባ እስቲ ደውልና ጠይቅ። ልመና ላይ ነው ህዝቡ። ሄድ ዲያስፖራ ገብቶ አዲስ አበባ ላይ ጨፍሮ ይወጣል። አንዲት አካባቢ ከተወሰነ አካባቢ ሲሄድ እኮ ዲያስፖራ መነቃነቅ አይችልም፣ ማጅራቱን ይመታል። ችግር ላይ ነው ያለችው። ይሄንን በክልል ከተሞች ሰደው በልተው አንተ ጅቦ እኔ ልንገር፣ እኔ ስማ፣ በውጭ ያሉ ዲያስፖራዎች ማንነታቸውን፣ ስብዕናቸውን፣ እህቶቻችንን ምን እንደሚያደርጓቸው እኮ ጭምር እኔ አውቃለሁ። አንገት የሚያስደፋ ጊዜ ላይ ያለው ነው። አብይ አህመድ አንድ እርምጃ ወስደውም አይመልስም ጥያቄውንም ዲሄ የምትለው አይመልስም ጥያቄውን ካልመለስክ ደግሞ ትበላለህ። በዚህ ደረጃ ነው ሀገሪቱ ያለችው። ሀገር እናትርፍ የሚለውን ነገር ላይ እዛ ብናተኩር መልካም ነው። እነ ለማ መገርሳ የነበሩት ፊት ለፊት የነበሩት የታሰሩት፣ አሁን እና አጫሉ የተገደሉት እውነተኛ ሰዎች ወደፊት ከኦሮሚያ የተገደሉ አሉ፣ ከትግራይ የተገደሉ አሉ። እነ ሳህር ጀነራል ሳህረ መኮንን እና ሳምነው ጽጌ፣ አማራ ክልል ከጀርባቸው የሚገደሉ ሰዎች እውነተኛ ሰዎች ስለሆኑ ስለ ህዝብ ስለሚያስቡ ነው። አሁን እንደ ሀገር እናስብ። እንደ ሀገር ማሰብ ካልቻልን መውደቂያችን ቅርብ ነው። እያለቀስን እንቀጥላለን። በጣም ብዙ ሆዳሞች ወጥተዋል። በዛ ደረጃ ነው የምንረዳውና አብይ አህመድ መመለስ አይችልም ጥያቄውን። እንግዲህ ያው ብልጽግና ምናምን አብይ አህመድ አይመልስም። ወንድሜ በጣም አመሰግናለሁ። ያው አትመኑት፣ ውሸቱን ነው። ኢዛና ቀጥል። ድምፅ እንዳይረብሽ ብዬ እኮ ነው እንትን የሆነ ማሽን እየሰራው። ኤኒዌይ እኔ ለህዝብ ነው መልእክት ማስተላለፍ የምፈልገው። እኔ ለመንግስት ይቅር። ህዝብ ሆይ ለምን መሰላችሁ? አንደኛ የሚጠቅማችሁም የሚጎዳንንም አናቅም። የሚጠቅመን የሚጎዳንንም አናቅም። አጨብጫቢዎች እየሆን ነው። የሆነ አካል ሲመጣ አጨብጭበን እንቀበላለን። የሆነ አካል እንትን ሲመታ ደግሞ አጨብጭበን እንሸኘዋለን። ስለዚህ የሆነ ሙሉ ኮንፊደንስ ይኑረን፣ በራሳችን እንተማመን፣ ጠያቂዎች እንሆን፣ አመዛዛኝ እንሆን። ይህንን አለማድረጋችን ነው በየመንግስታቱ በሁሉም መንግስታቶች የሆነ መንግስት ሲመጣ አጨብጭበን ስትቀበል፣ ሲወርድ ደግሞ አጨብጭባችሁ ትጥሉታላችሁ። ከዛ ፍዳው ማን ላይ ነው የሚሆነው? ህዝቡ ላይ ነው የሚሆነው። ይሄው ነው። መጪው ምን እንደሆነ ማየት ካልቻልን፣ ያለውን ነገር ምን እንደሆነ ማየት ካልቻልን በጣም አስቸጋሪ ነው። ስለዚህ ህዝቡም ችግር አለበት። ማሰብ ማገናዘብ በጣም አይችልም። እሺ ዛና ለራሱ በጣም አይችልም። ቆይ ያወራ አይደል? አይ አጠራ አውቆ ነው፣ እንዳታምኑት፣ ውሸቱን ነው። እናቴ ትሙት ዝም ብሎ ነው የሚያወራው። አያሙ ሊቀጥል ኮፒ ሊንክ እያደረጋችሁ ፖለቲካውን ዘውረዋል። በጣም አሪፍ ነው። ጥላ የሚያነሳው ሀሳብ አሪፍ ነው። በጣም ጥሩ ነው፣ የሚበረታታ ነው። ኦር ግን በዚህ ሀሳብና በዚህ የፖለቲካል ኢሹ ሁሉም ማህበረሰብ ቢገባውና ሁሉም ህዝብ ቢረዳው ጥሩ ነው ብዬ አምናለሁ። ቅድም እንዳለው ኢዛና ዝም ብሎ እንደው ማንም ሲመጣ ማጨብጨብ፣ ማንም ሲሄድ መሸኘት እንደሌለብን ይሄ ትልቅ ፖለቲካ ኢሹ ነው። በትክክል ትንሽ ነገር ተናግረን ትልቅ ነገር ነው ግን ሀሳቡ እና አያጅቦ የፖለቲካውን
ማርሹንም መሪንም እየዘወርከው ነው። በጣም ተመችቶኛል። ጥሩ ነው። ብቻ ቢረዱ ጥሩ ነው። ማንኛውም እዚህ ጋር ገብቶ 400 ምናምን ሰው አለ። 400 ምናምን ሰው አያሙሌ ያንተ ትንሽ የተሻለ ነው። ያንተ ትንሽ የተሻለ ነው። ስላደናነከኝ ምናምን አይደለም፣ ግን በቃ እጅ ስጡ። ሁሉም ታጣቂ እጅ ስጥ። ለኢትዮጵያ እጅ ስጥ። ለመንግስት ምናምን አይደለም፣ ለኢትዮጵያ እጅ ስጥ። ለምን ዓለም አሁን የራሷ ነውጥ ላይ ነች። መሳሪያ የለ፣ ማንም መሳሪያ የሚያቃብል የለም፣ ነዳጅ የሚያቃብል የለም። አብዛኛው ኢትዮጵያ ውስጥ የሚንቀሳቀሱት በነዳጅ መሳሪያዎቻችን፣ ታንክ፣ መድፍ የምንላቸው እነዚህ ጀቶች ምናምን፣ አሁን ነዳጅ ዓለም እየቆጠበች ነው። ዓለም ጦርነት ውስጥ እየገባች ነው። የትኛውም ሀገር መሳሪያ አሳልፎ አይሰጥም። የዓለም እርስ በርሷ ልትናወጥ ነው እና እጅ እንስጥ። ሁሉም እጅ ስጡ። የትም አደርሱ እናቴ። ቅድም ጥላይ እንደዚህ በዚህ ጥያቄ ላይ ጥላይ መልሶልሃል። ባይዘው ወይና ይሄ እጁ ለደከረትና በደንብ ለተጨማለቀ ሰው ሰተስ ምን አይነት ለኢትዮጵያ ነው እጅ ወንድሜ፣ ይኸው ለኢትዮጵያ ነው እጅ የምትሰጠው። እጅ የምትሰጠው ለኢትዮጵያ ወይ ተቀበለናለች። ኢትዮጵያ ተወጣለች ራሷ ለኢትዮጵያ ነው እጅ የምትሰጠው። እሺ ከንቲባው 2 ደቂቃ አለ። አመሰግናለሁ አያጅቦ። በጣም እዚህ መንደር ላይ ፖለቲካል ሳታየር ሾው ይሰራሉ ከምላቸው 2 ሰዎች አንዱ አንተነህ፣ አንዱ ሞጣ ነው እና እንደን አይነት ደግሞ ወርልድ ክላስ ማይንድ ያላቸው ሰዎች አለን። ሌላው እንኩቶ ነው። ምናልባት ኢትዮጵያን ማዳን ካስፈለገ እጅ መስጠት ከፖለቲከኛ ጌታቸው ረዳን ስለ ማዳን ነው የማወራው። ቢግ ፒክቸር ነው እንጂ እኔ ታች ወርጃ አሁን ማውራት አልፈልግም። እኛ እንግዲህ ኢትዮጵያ የምትባል ምን አልከኝ? ጅቦ 2 ደቂቃ ብለኸኝ እኮ አቋረጥኸኝ። ምን መሰለህ፣ እጅ ስጡ ለኢትዮጵያ ስትባሉ እሺ ነው። በቃ ታጣቂው እጅ ይሰጣል። ቁጭ ብሎ መነጋገር ያለበትን ነገር ይነጋገራል። ጦርነት ሀገራችን መቆም አለበት። በትግራይም በአማራም እውነት ነው። እጅ መስጠት ነው። ለኢትዮጵያ ነው እጅ የምንሰጠው። ሌላው ጦርነትማ ቆይ አንዴ 2 ደቂቃ ትጨምረኛለህ ወይስ? አልጨምርህም፣ ቀጥል። እንዴት መሰለህ፣ ጦርነት በማንኛውም መንገድ እንደኛ አይነት እንዴት አድርገን እንስማ። አንተን ዲናይ አረጥ ላይ ተው ያንተ። እስቲ ቆይ ጥላይ ሚዩት አድርገው ጊዜን። አሁን አንተ ስታወራ እኔ ሚዩት ነኝ። እሺ በጣም አመሰግናለሁ። እንዴት መሰለ፣ ጦርነት በማንኛውም መንገድ አያስፈልግም። እዚህ ኑሮ ጦርነት ነው። አስተሳሰባችን ራሱ ከጦርነት የከፋ ነው። ድንቁርናችን ከእስከ የለውም አይነት መጠንም ይሄ ሌቭል ራሱ ለማድረግ የድንቁርናው ጣሪያ በዚህ እንትን ላይ ህዝብ ላይ ሌላ ጦርነት ተጨምሮበት በምንድነው በእንቅርት ላይ ጆሮ ደግፍ እንደሚሉት አይነት ነው። እና ጦርነት እኔ መቼውንም ቢሆን ሰባኪ አይደለሁም። አይ ነው በጦርነት ፊልም እንኳን ማየት ካቆም ዘመናት ተቆጥረዋል። ገባህ? አሁን ዘመኑ ልቀት ላይ ነው። ሀያላን በሚሳኤል ነው የሚፈሳፈሱት እንጂ እንደዚህ የጉሬላ ፋይቲንግ ቀርቷል። ዘመን ያለፈበት ነው። ሎቢስት መፍጠር ነው እንጂ ከምዕራቡ ጋር ምናምን ካለው ጋር ጠጋ ብለህ ምንድነው ይሄ የፖለቲካ ምህዳሩን አይተህ በዛ ነው እንጂ ዝም ብሎ እንተና ጎበዝ ነው እንተና ምልበት ዘመንም የለኝም። እኔ አካሄዱን አውቀዋለሁ። ገባህ? ስለዚህ የሚበጀን ምን መሰለህ፣ እኛ እርስ በርሳችን መበላላት ይቁም። ጦርነት አይተነዋል። ለዘመናት ታሪካችንም ራሱ የጦርነት ነው። እንደ ጀግና ይላል በእውቀቱ አሁን ወዳጅ ነው። እንደውም ትናንት አግኝቼው ነበር እና ኢትዮጵያ ውስጥ ጀግና ብለው እንትን ያሉልን ታውቃለህ፣ በጦርነት ሰው የገደሉትን ነው እንጂ በፍቅር ሰው የገደለ ጀግና ተብሎ ታሪኩ አልተነገረም እንጂ አሁን በፍቅር ሰው ገዳይ። አሁን የሰሞኑን ፍቅር ውስጥ ነኝ። ጅቦ በላይ በቀለ ወያ ባለቤቴን ያው ጠልፏታልና ባክህን አስመላሽ ኮሚቴ አቋቁመህ እንደው ወደ ዋናው ፖይንት ስመጣ አያጅቦ እየሰማኝ ከሆነ ከንቲባው ጊዜህን ጨርሰሃል። ህዝቡን ያነቃል ያነቃቃል ያልከውን ንግግር አድርጋል። ግን አትመኑት፣ ውሸቱን ነው። እናቴ አብዛኛው ጊዜ የሚያወራው ስለ ራሱ ነው። አኩኖ ማታታ ቀጥል። አኩኖ ማታታ ኦኬ። እሺ አመሰግናለሁ አያጅቦ። መላው የኢትዮጵያ ማህበረሰብ ለኢትዮጵያ እጅ መስጠት አለበት። ቴንኪው እገዛዋለሁ። እጅ ስንሰጥ ግን ለመላ የኢትዮጵያ ማህበረሰብ በቃ ሚዛን አድርጋ እንደ እናትና እንደ አባት ምታፋርን ምታዋድን መሪ ያላት ኢትዮጵያ ነው የምንፈልገው።
በቃ ይሄንን ነው የምንናፈቀው፣ ምን ወደው ይሞትለት። ለምሳሌ እኔ 2 እጄ ብረት ያለው ነው፣ ባድመ ላይ የተመታ እጄ ነው፣ ለኢትዮጵያ ሲል ማለት ነው። በ15 ዓመት ነው። አሁን ሰው ስለ ራሱ ነው የሚያወራው እኮ። ለምን ሆነ አላውቅም። እኔ ተጨንቄ ስለ ሀገራችን እንዴት ነው ማድረግ ያለብን። ዓለም ነውጥ ውስጥ እየገባች ነው። ኢራን ከአሜሪካ ጋር ፍጥጫ ላይ ነች። ሰሞኑን አንድ ጥይት ነው ይቀራል፣ ሊተኩስ ነው። የኒውክሌር ቦምብ ጦርነት ሊጀመር ነው። እኛ ቁጫጮች ኢትዮጵያውያን ምን ልንሆን ነው? እዚህ ጭንቀት ውስጥ ነው። የሱ ባድመ ላይ ሄጄ 2 እጄ ቆስሎ የቆሰልከው በክላሽንኮፍ ነው። አሁን አንተ የምትወጋው እኮ በኒውክሌር ቦምብ እኮ ነው። ዝም ብላ ራሻ ይህንን ሲል ሞክርባቸው ኢትዮጵያውያንን ብላ ብትሞክርብንስ? ዓለም ነውጥ ውስጥ ዓለም እኮ ህጉ አፈረሰ እኮ እንዴ። ትግራይ ለምንድን ነው ህገ መንግስቱ ይከበር የሚለው? ዓለምም እኮ የራሷ የሆነ ህገ መንግስት አላት። ያ ህገ መንግስት እኮ በትራምፕ ተጣሰ እኮ። በቃ ነገ ምን ልትሆኑ ነው? በቃ ይሄን ነገር እኔ በጥይት ተመትቼ እኔ ባድመ ላይ እንትን ብዬ ስለ አንተ ታሪክ መስማት ምን ያደርግልኛል? ምዕመናን ንቁ የምንለው በምክንያት እኮ ነው። የሰው ልጅ ካልነቃ ያልቃል በዚህ ዓለም ላይ እንዴ። ቴንኪው። እንደገና ሰውን ለማስገባት እሞክራለሁ። ሀሳባችሁን ትገልጻላችሁ። ቀጥል ወንድሜ። 2 ደቂቃ አመሰግናለሁ። እኔ እድሉን ሰጠኛል። እኔ ሰዎቹ አንተ ስለ ዓለምና ኢትዮጵያ ባላት ያለው ሁኔታ ላይ ዓለም ላይ ከባዶቹ አደጋ ሲያስቀምጡ ምን ያመጣሉ ብለን ይሄ ትክክለኛ ጥያቄ ነው። ትክክለኛ ጥያቄ ነው። አንድ አገራዊ ስሜትህን የሚገልጽ ነው። ዓለም ህግ ተዛብቷል። በተዛባ ዓለም ህግ ወንድማችን እኩያችን የዓለም ሎሬት አብይ አህመድ ምን ያደርጋል ለሚለውን ነገር ማወቅ አለብን። ምክንያቱም በግለሰብ ደረጃ ወጣለች ሀገራችን። እኛስ እንደ ዜጋ ምን ማድረግ አለብን? ይሄ ነው። ይሄ መሆን ያለበት ምንድን ነው ካልከኝ፣ አንደኛ ለጊዜው ከግል ህይወታችን እንውጣ። ከግል ህይወታችን እንውጣ። አገራችንን እናድን። ከማንም አታድንም። ከማን አደጋ ውስጥ ነው። እውነቴን ነው የምልህ ጅቦ። እኔ በጣም ከጨነቀኝ ትልቅ ነገር የኢኮኖሚው መውደቅ ፊዚካሊ እያየ ነው። ፊዚካሊ ቆሞ እየሄደ ነው ኢኮኖሚ። ቢኮዝ አንድ ትናንትና 2000 ብር ኖሮክ ደሞዝተኛ ሆነ መተዳደር የምትችለው ሰውዬ በ30,000 ብር መተዳደር አይችልም። ሕክምና ውድ ሆኗል። አሁን ስለ ዓለም ቦምብ ስለሚጣለው አይደለም፣ ያለንበት ኑሮ ሁሉ ነገር ውድ ሆኗል። አሁን ወንድሜ ይዞ በጣም እናመሰግናል። ዝም ብሎ ነው የቀባጠረው። አትመኑ። እናቴ ዝም ብሎ ነው የቀባጠረው። በቃ ራሱን እንደሚያቀርቡ እንዲ ኢኮኖሚ ምናምን ውሸቱ። ሙሉ ዓለም ቀጥል። በትልቁ ስትሆኑ ለማውራት ሞክሩ። እሺ፣ እድሉ ስለተሰጠኝ አመሰግናለሁ። አሁን ጅቦዬ ስትለው እንደነበረ አሁን ሁላችን ኢትዮጵያውያን አንድ መሆን አለብን። አሁን ፋኖ፣ ህወሓት፣ ሻዕቢያ የሚባል ነገር አይሰራም። ቅድሚያ ኢትዮጵያ የምትባል ሀገር መቀጠል አለባት እና እኔ ከአንተ ሀሳብ እስማማለሁ ጅቦዬ። ይህን ለማለት ነው። አመሰግናለሁ። ይህ የተባረከ ሀሳብ ነው። እግዚአብሔር ይባርክ ወንድሜ። እንዲህ አይነት ቅን ሀሳብ ያላችሁ ሰዎች፣ በሀሳቤ የምትስማሙ፣ በቃ ኢትዮጵያዊ ሆነ ለኢትዮጵያ እጅህን ስጥ። ዓለም ነውጥ ላይ ነች። ምንም አባት ለውጥም። እነሆ የዓለም ነዳጅ፣ የዓለም ተተኳሽ፣ ዓለም ራሳቸውን ለመጠበቅ ለመሸጥ እንኳን ፈቃደኛ አይደሉም። ነዳጃቸውን፣ ጥይቶቻቸውን። እግዚአብሔርን ነው የምላችሁ። እኛ ኢትዮጵያውያን ብረት እያቀለጥን ጎራዴ ይዘን በፈረስ የምንዋጋበት ቀን እንሆ ቀርቧል። እንዴ ይሄን ማወቅ አለብን። እጅ እንስጥ ለኢትዮጵያ። አኩነ ማታታ የባድመው ተዋጊ ቀጥል። ኦኬ፣ እጄን ያጣሁት ለሀገሬ ነው ለማለት ነበር፣ ግን ቶሎ ብላ አቋረጥከኝ እንጂ መጀመር አለበት። አየጅቦ ከእጁ ጀምር። 23 እጄን ያጣሁት ለኢትዮጵያ ነው እንጂ ያልኩት እኔ ሌላ ነገር የግሌን እንትን ለማለት አይደለም። ግን ኢትዮጵያውያን ዶናልድ ትራምፕ የተናገረውን ሰምታችኋል። ዋይ ዩ ሌት ዩ ጋይስ ዲስ ቲንግስ ሃፕን። እንዴት ይሄ ነገር እንዲደረግ
ፈቀዳችሁ? ይሄ ማሲብ የሆነ እንግሊዝኛ የሆነ አይመስለኝም። እንግሊዝኛ መስለኝ አሁን የሸገር ጁንታ አይቶ ዛዘራ ዋዚ አይደ ያውን እንግሊዝኛ አልመሰለኝም። ኧረ እባካችሁ ተረጋጉ። እኔ ተመሪያለሁ። ወታደር እኮ ሳይንቲስት ነው። ወታደር እኮ አብራሪ ነው። ወታደር እኮ እንግሊዝኛ ተናጋሪ ነው። እኔ ባድመ ላይ የቢቢሲ ጋዜጠኛ አውርታኛለች። ሰንበል ላይ ምድረ ልጋጋም ትላሙላ ነግርሃለሁ። አባ ኮስተር በሌ ቀጥል። እንደምን ዋልክ ጓደኛዬ? ሰላም ነህ? እንዴት ነው? ሁሉ ሰላም አለን። እኔ አንድ ሀሳብ አለኝ። የኒኩሌር ቦምቡ ከኤርትራ ቢጀምር ነው ምለው። ምን ይመስላል? በልቶ ያላደረ ህዝብን የኒኩሌር ቦምብ መሞከሪያ ልታረጉ መሞከር ምቀኛ። እሺ ጅቦ እኔ ነበርኩ እኮ ተረኛው። ኦኬ ከንቲባው ተረጋጋ። አንተ ድል መጨረሻ ላይ ነው የሚሰጥ። ከንቲባውን ፎሎ እያደረጋችሁት ሰላም ለእናንተ ይሁን። እንዴት ናችሁ? አሪፍ ሀሳብ ያነሳል። ቀጥል። አሪፍ በጎች እረኛቸው ጠንካራ ካልሆነ ይበተኑና ተኩላ ይበላቸዋል። በጎች እረኛቸው ጠንካራ ካልሆነ ይበተኑና ተኩላ ይበላቸዋል። ተበትነናል። እረኛችን መቀየር እረኛ አሁን ያለው እረኛ ህዝብ እያስበላ ነው። ትግራይ ኦሮሚያ ምድር ሂዶ መነገድ ካልቻለ አማራ ትግራይ ምድር ላይ ሂዶ መነገድ፣ መኖር፣ መጋባት፣ መዋለድ ካልቻለ የትኛው ኢትዮጵያ እንመልሳታለን? እንመሰርታታለን? ያንን አስተሳሰብ መጀመሪያ መፋቅ አለብን። መሪውና ህዝብ እኮ የትኛውም ህዝብ የትም ሀገር ሂዶ እንዳይነግድ እንዳይዋለድ ተደረገ እኮ። የተጸኑ ከየትኛው ብሔር የተጸነሰ እስኪባል ድረስ ሰምተን የማናውቀው በእነ ሂትለር ዘመን ተደርጎ የማይደረግ ነገር ተደርጎ የማያውቅ ነገር ያደረገብን ያው እረኛ ይሆነናል ብለን የኢትዮጵያ ህዝብ በሙሉ አጨብጭቦ የተቀበለው ልክ እንደ ሙሴ ነው። ሙሉ የኢትዮጵያ ህዝብ ደግሞ ተሸውዷል። ሀገር ዓለም ነውጥ ላይ ነች፣ ዓለም ውጥረት ላይ ነች እየተባለ አንተ ስለ ቁጫጭ ታወራለህ? ስለ ክልል፣ ስለ ኢትዮጵያ፣ ስለዚህ ትንሽ ሀገር። እሺ ኔቨር ቀጥል። ሚትን አንሳ። ኔቨር ድምፅ ታቀቡ። ጥላ ይቀጥል። ጥላ ያ እሱ እኮ ልክ ነው። አንዳንድ ሰዎች አጀንዳውን ንገራቸው፣ አንተ ራሱ ታራግፋለህ። ስለ አብይ አህመድ ሲነሳ አትወድም። ያው እንደሚከፍሉ ብናውቅም ግን አንዳንዴ ጃምፕ ገና አልከፈሉኝም፣ እንዲከፍሉኝ እየሰራው ነው። አንተ ደግሞ ፋራ አለ። በቃ ገና አልከፈሉኝ። ቢከፍሉ ቀጠቀጠ ነበር። ቢከፍሉኝ ትጥቅ ነበር ማስፈታ፣ የምላስህን ትጥቅ ነበር ማስፈታ። ቀጥል። ገና አልተከፈሉኝ፣ ሙከራ ላይ ነኝ። እኔ ልንገርህ ከፍተኛ የሆነ ድንቁርና ውስጥ የገባን ህዝቦች ነን። አሁን ከአንተ በፊት ሲናገር የነበረው ልጅ አለ። ምን ሲል ነበር መሰለ? የተረገሰ ጽንስ እንኳን ከየትኛው ብሔር ነው ተብሎ ይቀደዳል ነው። ድሮ እኮ እኛ ጅቦ በእኔ እድሜ ሬሳ እንኳን ሲያልፍ ቆመን እናሳልፍ ነበረ። እግዚአብሔር ምስክሬ ነው። ወንድሞቻችን ሙስሊም ሲሰግዱ አክብረን በሌላ መንገድ እንዳንረብሻቸው ብለን እንሄድ ነበረ። አሁን እኮ በቃ የአውሬ ዘመን፣ ወጣቱ የአውሬ ዘመን ሆኗል። በቃ ቀማኛ ወንበዴ፣ ለህዝብ የሚያስብ ምንም የለም፣ ዝም ብሎ መበላላት ነው። እና አሁን ደግሞ ዓለም ወዳልሆነ አቅጣጫ እየሄደች ነው። የፖለቲካ ሲቹዌሽኑ በጣም እየተቀየረ ነው። ወደ ሌላ መንገድ እየሄድን ነው። ሌላ ጥፋት ውስጥ እየገባን ነው። ነገ እርስ በርስ እንኳን ለመበላላት እንኳን ጊዜ አይኖርህም። ካሁኑ ተዘጋጅ፣ አስብ፣ ምክንያታዊ ሁን እያልክ ነው አጅቦ። እኔም ይሄን ነው የምለው፣ ምክንያታዊ ሰዎችን ነው። በቃ ስንጠላም ስንቃወምም አንድ ነገር ልንገር። አሁን ፋኖ ተተኳሽ አለው፣ በክላሽ ይታቆሳል ምናምን። ዓለም ወደዚህ ግጭት ውስጥ ከገባች በኋላ ተተኳሽም አይመጣለት። ብረቱን ቀጥቅጦ ሳንጃ ሰርቶ በፈረስ ነው የሚዋጋው።
ነዳጅም አይኖርም። አሁን ፋኖ የሚንቀሳቀሱት በአንዳንድ መጓጓዣዎች ነው። ያ ሁሉ ይቀራል። አሁን በቅርብ ጊዜ ይቀራል። ያ ከመቅረቱ በፊት እንደዚህ አይነት አደጋ ከመከሰቱ በፊት እጅ ስጡ። ለማን አትበለኝ፣ ለኢትዮጵያ እጅ ስጡ ነው ያሉ። መንግስትም እጅ ስጥ ለኢትዮጵያ። ስለዚህ ለኢትዮጵያ እጅ መስጠትማ አብይ አህመድ ለኢትዮጵያ እጅ መስጠት ይጀምር፣ ሌሎች ይከተሉታል። ሁሉም ታጣቂ ሁሉም በቃ ለኢትዮጵያ እጅ ስጡ። ያ እኔ ኢትዮጵያዊ ነኝ። እኔ ኢትዮጵያን በጣም ነው የምወደው፣ በጣም ነው የምወዳት ሀገሬን። የሚገርምህ እኔ እንደ ኢትዮጵያ ባለውለታዬ ነች ለኔ፣ ውላልኛለች። ለኢትዮጵያ መዋል ማለት ደግሞ ዶክተር በድሉ አቅጅራ ሲናገሩ ሰምተዋቸው ከሆነ አንድ ግጥም አላቸው፣ አዳምጠው ዩቲዩብ ላይ ገብተህ። ልጄ ሀገር ማለት ሰው ነው ይላሉ። ሀገር ማለት ኦሮሞው፣ ትግሬው፣ ጋምቤላው፣ ቤንሻንጉሉ፣ አማራው ተሰብስበው ነው ሀገር የሆነው። ሰው ሞተ ማለት ሀገር ሞተ ማለት ነው። ሰው አትግደሉ ነው። ቄሮም ሰው አትግደል፣ ሸኔም አትረድ፣ አታፈናቅሉ፣ አትግደሉ። በቃ መግደል ወንጀል ነው፣ ኃጢአት ነው፣ በሃይማኖትም ያስከስሳል። ይሄንን ነገር እናስተምረው ለወጣቱ። መንጋ የሆነ ትውልድ ስለተፈጠረብን ማለት ነው። ፋኖንም ጥቀስ፣ ቲፒኤልኤፍንም ጥቀስ። አብዛኛው ፋኖ እኔ ልንገርህ፣ እኔ ምክንያታዊ ሰው ነኝ። አብዛኛው ፋኖን አይጠቅም። አንተ እጅን ቀድመህ ሸኔ አራጅ ነው፣ ኦነግ እንትን ቀጥቃጭ ነው፣ ገዳይ ነው። ፋኖንም እንደዛ አትልም፣ ቲፒኤልኤፍንም እንደዛ አትልም። ይሄ እኮ ነው ሰላም የሚያመጣው። አንቺ የራስሽን አታስደቂ ምናምን ነገር። እሺ፣ በመጨረሻ ከንቲባው ቀጥል። ያ አመሰግናለሁ ጂቦ። እሺ፣ ትንሽ ላው ለአይንና ለእንትን ደስታ አትንፈገው ይላል እና እኔ የሚገርም የተፈጥሮ አድናቂ ስለሆንኩኝ ተፈጥሮን እያየው ነው። the relationship between humans and nature shall not be broken ይላል። እንዴት መሰለ ጂቦ፣ አንተ ጎበዝ ነህ። ጂኦፖለቲክሱን ታውቀዋለህ። እንደ ንስር ከፍ ብለህ እየበረርክ እነሱ እንደ ቡላል ዝቅ ብለው እየተንደፈደፉ እግሬ እንትን ብሎ ምናምን የሰፈር እንትን ያነሳሉ። እና ምን ልፈልጌ ነው ጂቦዬ፣ አሁን ዓለም በሀያላን ጡጫ ውስጥ ነው ያሉት። እንግሊዝ ማነች? አሜሪካ አይስላንድን እየሰማኸኝ ነው? ሩሲያ ላጥፋው ዞር አድርገው ዙሪያውን አሳየን። ምን አይነት ሰው ነው? እሺ ይኸውልህ እዛ ጋር እየሄደ ያለው በእውቀቱ ነው። ማርያምን ይኸውልህ ላለማሳየት ብዬ ነው። ይኸው በእውቀቱ እያየው ነው፣ እየሄደ ነው፣ ላይብራሪ እየገባ ነው። ኤኒዌይስ እንዴት መሰለህ ጅቦዬ፣ ኧረ እናገኘው እውቀቱን በእናትህ በእውቀቱ ማርያምን ሄዳ ስልክ እያወራ ነው። ሰላም ልለው አላየኝም እና ሰላም ልለው ስል ይኸው ላይብራሪ እየገባ ነው። ይኸው ይታያል። ሰው አግኝ በለው በእናትህ ሂድ አንዴ ላውራ። ያው እዛ ጋር ቆይ በኋላ ልልሃለሁ። ትናንትና አብረን ነበርና አሁን ከላይብራሪ ሲወጣ እኔም ልገባ ስለሆነ ችግር የለውም። ቆይ ዋናው ፖይንት ጋር ልሄድልህ። እንዴት መሰለህ ጅቦዬ፣ ዓለም አሁን አልገባቸውም። አሁን አንተ ቅድም ስትነግራቸው እንደ ቀልድ ነው የወሰዱት። ገባህ? አሁን ይሄ ኒው ወርልድ ኦርደር የሚባል አለ። እሱ ኦርደር አሁን ከሮቦት ጋር ነው። ወታደርም ላይ ያስፈልግ እኮ ይችላል ቱ ዛት ኤክስተንት። አሁን እንትን ቻይና ያሰለጠነችው ሮቦት ማለት ነው ሙሉ ድምጥ ማጥህን ያጠፋል። እነሱ ማምጣት ሁሉ አይጠበቅባቸው። አሁን እኮ ስፔስ ላይ ነው ጨዋታቸው እኮ። ሂውማንማ በኦርደር ይዘውታል። አንተ ገና ያሰብከውን ራሱ ሳይቀር ያውቁታል። እና አልገባውም። የኢትዮጵያ እንትን ታውቃለህ፣ የገባንበት አዚምና ድንቁርና ልኬትና እንትን ስለሌለው አሁን እንደብድ ነው የሚያዩን። ገባህ? እና ትልልቅ አሁን ይኸውልህ በቴክኖሎጂ ነው የምትዋጋው። ቴክኖሎጂ እንትንም አለው ጥሩ ጎን አለው፣ መጥፎ ጎኑም ደግሞ ያመዝናል። በተለይ ለኛ መጥፎ ጎኑ ነው እንጂ የቴክኖሎጂ ትሩፋት ለኛ አይገባም፣ ለአፍሪካ ሀገር አይገባም ብለው አይልኩልንም። መጥፎውን ፓርት ብቻ ነው ለኛ የሚልኩልን። እና የገባንበት አዚም በጣም ከባድ ነው ከምነግርህ በላይ። እንደው ስለ ፍቅር ብናወራ ይሻላል ጅቦዬ። አንተ ቦታው ግን ያምራል በጣም። እስቲ ዞር አለ ባለ ይህችን መሰለች። አው እዛ ጋር ቆንጆ ችካለሽ ግን ራቀች። ቤተ መንግስቱ ላሳየህ እንዴ? ሁሌታም እኮ ነው። አታ እስቲ ዋይሉ ምሳይ ነገር ምንድን ነው? አው ሲመረቁ ብቻ እኮ ነው ይሄ እኮ ሲመረቁ። አሁን ባለፈው ጠቅላይ ሚኒስትሩ መጥቶ እንትን ለቀውት ነበር። ግን ሁሌ ቢለቁ የዛሬ 2 ሳምንት መጥቶ ነበር። ሰው ሲመጣ ብቻ ነው እንጂ ዝም ብሎ ለኩታራ ሁሉ አይለቀቅም። ጦርነት ነው
እሺ ወንድማችን አኩነ ማጣታ በዲሽቃ የተመታው ቀኝ ይሁን ቀጥል። ኦኬ እናመሰግናለን። እነኚህ ምን አለ ቅድም ዘ ሪሌሽንሽፕ ኔቸር ኤንድ ሂውማን ቢንግ ሻልና ብሮከን አለ የተፈጥሮ እና ሰው የማይለያዩ የማይሰብሩ ሁለቱ ህብረ ቃል ግንኙነት ያላቸው እንደማለት ነው እና ይህንን ሀገራችንን ገጽታ እንዲህ ዛፉና እንዲህ ወደ ላይ ላይብረሪ እንዲህ ወደ ላይ ሽቅ እንደዚህ በጣም ደስ ይላል ምናምን። ቅድም ግን የተናገረው ማንም ተራ ኩታራ ምናምን የሚጎበኘው ምናምን አይደለም አለ። አየህ እዚህ ላይ ነው ችግሩ። እጅ ትሰጣለህ አትሰጥም? ሆነ ማ እኔ ለኢትዮጵያ እጅ ትሰጣላችሁ? ለኢትዮጵያ ኢትዮጵያ ለኛ ለፋኖ እጅ መስጠት አለባት። እቺ ቅዘና ጥላም ኢትዮጵያ እካክ እንዴት ሀገርን በዚህ ደረጃ ታዋርዳለህ? እንዳንተ አይነቱ እብድ እኮ ነው የሀገር ክብር የማይገባው። ነጭ ነጫጭባ ቆይ እበቀላለሁ፣ እናቴን እበቀላለሁ። አኩና ማጣት እንዴት ሀገርን በዚህ ደረጃ ታዋርዳለህ? ጌታዬ ሆይ ይህ ባለጌና ነውራም ነውና አሜሪካ ሰሞኑን ያሰማራቸው አይስ ነው የሚባሉት እነሱ ያጋጥሙ ድንገት ተኩሰው ወይ እንዳይገሉ። ምን አረግ ኢትዮጵያዊ አንተን ደግሞ በሳጥን ወደዚህ ማምጣት ስንት ዶላር? ኧረ ምን 16 ሰዓት ተጉዘ ተው ወይ አትሙት። እግርህን ይበሉት፣ እግርህን ይበሉት፣ ቀኝ እግርህን ነዳጅ እንዳሰጥ ፍሬን እንዳትይዝ ያርጉ። ኡበር እየሰራ አይደል የምትኖረው? ኡበር አይደል እንዲያደርግ እንዲያጠገበ የሆነ ጅማትህን ይበጥሱል። ሰው እንዴት በሀገሩ ላይ እንዲሄደ አንተ ባለጌ ነውራም አቡነ ማጣት አንተ ኢትዮጵያን የምታክል ግዙፍ ሀገር በዚህ ደረጃ አንቋሽ። ሁላችሁም ታጣቂዎች ለኢትዮጵያ እጅ ስጡ፣ መፈክራችን ነው። እናቴ አብይ አህመድም ለኢትዮጵያ እጅ ስጥ፣ ፋኖም ቲዲኤፍም ኢሳያስ አፈወርቂ ለኢትዮጵያ እጅ መስጠት አለበት። አዎ አለበት፣ እንዲህ አለበት። ለምን የለበት? ያውም ክልል መሆን አለበት። እጅ ሰጡላችሁ። ኢትዮጵያን አክብሩ። እናቴ ኢትዮጵያ ስላለች አይደለ አማራ ነኝ የምትለው? ኢትዮጵያ ስላለች አይደለ ትግራዋይ ነኝ የምትለው? ኢትዮጵያ ስላለች አይደለ ኦሮሞ ነኝ የምትለው? ሁላችሁም አብይ አህመድም እኔ አብይ አህመድን እየደገፍኩ አይደለም። ኢትዮጵያ ሲባል አብይ አህመድ አይደለም። እጅ ስጡ ለኢትዮጵያ፣ ለታላቋ ኢትዮጵያ እጅ ስጡ። ሁላችሁም ታጣቂዎች፣ መንግስት ጭምር እግዚአብሔርን ይህን ጦሩን ለኢትዮጵያ ስ ያስረክብ። ጀቱንም ባንኩንም መድፉንም ለኢትዮጵያ እጅ ስጡ። አሁን ጦርነት ከጀመርን እግዚአብሔርን የሚያገላግለን የለም። አንድ ዓለም አያገላግልን፣ አንዲት ዓለም አያገላግልህ። ተቀጣቀጥ ነው የሚል በጦርነት የተፈናቀሉ ወገኖቻችንን እንርዳ ብለው የሚገቡ የእርዳታ ኃይል የሉ። ጦርነትን ለማረጋጋት ገብተው የለም፣ ወላ የለም። አንድ ጦርነት ትጀምር ኢትዮጵያ ውስጥ ወጣቱ እስኪያልቅ ድረስ ነው የምትጫረሰው። በቡጢ ሁሉ ይሆናል፣ በገጀራ በዱላ ሁሉ ነው የምትቀጣቀጠው። ኤርትራም እንዲሁ እና አኩነ ማታታ እዚህ ቤት ሁለተኛ ትገባም። እናቴን ኢትዮጵያን በዚህ ደረጃ ደፍረ እመየ ኢትዮጵያን በልልኝ ጋዚ ናው ድማ ተራራ ይመጻሎ ሎሚ ኩሉ ነፈር ከይዱ ይምለሳሎ ናብ ዓዱ ህራይ በልኒ ሀገረይ ህራይ በልኒ። ሰላሙ ነው።